የመጀመሪያው የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በአዲስ አበባ እየተካሄደ ነው። በአድዋ ሙዚየም እየተካሄደ በሚገኘው ጉባኤ ከ31 ሀገራት የተውጣጡ ወጣት የይዘት ፈጣሪዎች ታደሙበታል። በጉባኤው ፈጣን እድገት እያስመዘገበ ባለው ሰው ሰራሽ አስተውሎት ቴክኖሎጂን ጨምሮ የዲጂታል ተጽዕኖውን ከአፍሪካ ህብረት የ2063 አጀንዳ ጋር ማጣጣም የተመለከቱ የፓናል ውይይቶች ይካሄዳሉ። ሄኖክ ለሜ በጉዳዩ ላይ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሄኖክ እንደምናለህ? ይህ ጉባኤ ለኢትዮጵያም ለአፍሪካም ወጣቶች ልዩ ነው። አንተ የተመለከትካቸውና የያዝካቸው መረጃዎች አድርሳን። ተገናው ላይ ኮንዲት አርፍዳል። እንግዲህ እንደሚታወቀው ለሁለት ቀናት የሚቆይ አህጉራዊ ትልቅ መርሃ ግብር በከተማችን አዲስ አበባ እየተካሄደ እንደሆነ ይታወቃል። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ መዲናችን አዲስ አበባ ከትላንትናው ዕለት ጀምሮ እያስተናገደች ትገኛለች። በመጀመሪያ ቀን ውሎም እነዚህ ከ31 የአፍሪካ ሀገራት የተውጣጡ የማህበራዊ ይዘት ፈጣሪዎች የተለያዩ የመዲናዋን የልማት ፕሮጀክቶች ጎብኝተዋል። ከነዚህ መካከል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንዲሁም ደግሞ የመዲናዋን ልዩ ልዩ የልማት ፕሮጀክቶች የኮንቬንሽን ሴንተርን ጨምሮ የጉለሌ እንጀራ ማዕከል የኮሪደር ልማት ስራዎችን እንዲሁም ፓርኮችን እንዲሁም ደግሞ ልዩ ልዩ የመዲናዋን ገጽታዎች ሲጎበኙ ነው ያሉት። ታዲያ የዚሁ ጉባኤ ሁለተኛው ቀን ውሎ ማለት ነው በዛሬው ዕለት እዚያው በምንገኝበት የአድዋ መታሰቢያ ሙዚየም ነው እየተካሄደ የሚገኘው። እንግዲህ በአሁኑ ሰዓትም ቀደም ሲል እንዳልነው ከ30 በላይ የአፍሪካ ሀገራት የተውጣጡ ወደ 61 የሚጠጉ የማህበራዊ ሚዲያ ተጽዕኖ ይዘት ፈጣሪዎች ናቸው በዚህ ጉባኤ በመሳተፍ ላይ የሚገኙት። የእነዚህ ማጠቃላይ የተከታዮች ብዛት ወደ 300 ሚሊዮን የሚጠጋ እንደሆነ ነው መረጃዎች የሚያሳዩት። ከነዚህ ከአፍሪካ ሀገራት ከተውጣጡት የማህበራዊ ሚዲያ ይዘት ፈጣሪዎች ባሻገርም ደግሞ በሀገር ውስጥ ወደ 120 የሚጠጉ የይዘት ፈጣሪዎች እንዲሁ በዚሁ ጉባኤ በመሳተፍ ላይ ይገኛሉ ማለት ነው። እንግዲህ በዛሬው አጠቃላይ የሁለተኛ ቀን የጉባኤው ውሎ ማለት ነው በተለያዩ አጀንዳዎች ላይ እንደሚመክር ሰፋፊ የፓናል ውይይቶችም ጭምር እንደሚኖሩ ይጠበቃል። በቀዳሚነትም ይህ የዛሬው ቀን ውሎ ማለት ነው በተለይ ዘመነኛው የቴክኖሎጂ መልክ እየሆነ በመጣው የአርቲፊሻል ኢንተለጀንስ ዙሪያ በተለይ ከነዚህ ከይዘት ፈጣሪዎች ጋር እንዴት አጣጥሞ ማስኬድ ይችላል በሚለው ዙሪያ ከተጋባዥ እንግዶች የሚቀርቡ ሰፋፊ የውይይት ሀሳቦች እንደሚነሱ እንዲሁም ደግሞ ከተሳታፊዎች የይዘት ፈጣሪዎች የሚነሱ ጥያቄዎችን በተመለከተ ሰፋፊ ውይይት እንደሚደረግ ይጠበቃል። በዚህም በቀጣይ በተለይ ከሚሰሯቸው የይዘት ፈጠራዎች ጋር በተያያዘ አርቲፊሻል ኢንተለጀንስን በምን መልኩ ሊያካትቱ ይገባል የሚለውን የተመለከተ ሰፋፊ ሀሳቦች እንደሚንሸራሸሩበት ይጠበቃል ማለት ነው። ከዚህ በማስከተል ደግሞ በተለይ በዲጂታል ተጽዕኖን ከአፍሪካ ህብረት አጀንዳ 2063 ጋር ይበልጥ ማጣጣም የሚቻልበት ዙሪያ ላይ እንዲሁ ከአፍሪካ ህብረት የተወከሉ የተጋበዙ እንግዶች አሉ። ከነሱም ጭምር እነሱ የተካተቱበት የፓናል ውይይት እንደሚካሄድ ይጠበቃል። እንደሚታወቀው ከግማሽ በላይ የአፍሪካ የማህበረሰብ ክፍል ወጣቱን እንደሚያካትት ይታወቃል። ታዲያ ይህ ወጣት የህብረተሰብ ክፍል የወደፊቷን የበለጸገች አፍሪካን በመገንባት ረገድ ያለበት አደራ ምን ያህል ድረስ ነው? እነዚህ የማህበራዊ ሚዲያ ይዘት ፈጣሪዎች ምን ኃላፊነት አለባቸው? ምን እየሰሩ ነው? በቀጣይ ምን አጠናክረው እንዲሰሩ ይጠበቃል የሚለውን ከይዘት ፈጠራዎቻቸው ጋር አጣጥመው መሄድ የሚችሉባቸውን አጀንዳዎች ላይ ሰፊ የፓናል ዲስከሽንም በቀጣይ እንደሚካሄድ ይጠበቃል ማለት ነው። ከዚህ ደግሞ በተጋዳኝ የአፍሪካን አዎንታዊ ገጽታ በመገንባት ረገድ ፓን አፍሪካኒዝም እሳቤን በማቀንቀን ረገድ እነዚህ የማህበራዊ ሚዲያ ይዘት ፈጣሪዎች በበለጠ በህብረት እንዴት መስራት ይችላሉ የሚለውን እንዲሁ ውይይት የሚደረግበት አንደኛው አጀንዳ ነው። እንደሚታወቀው አፍሪካን ባሉታዊ መልኩ የመሳል የምዕራብ አፍሪካ ሚዲያዎች ጥያቄ የሚነሳበት አካሄድ እንደሆነ ይታወቃል። ታዲያ በዚህ ረገድ አፍሪካውያን የራሳቸውን ድምጽ በራሳቸው መናገር የሚችሉበት የአፍሪካን ውብ ባህል፣ ታሪክ እንዲሁም ደግሞ አሁናዊ የእድገትና የብልጽግና ጉዞ በአንድ ድምጽ ተናጋሪ መሆን የሚችሉበት በአንድ ቋንቋ ተናጋሪ ሆነው ለተቀረው የዓለም ክፍል አፍሪካን በሚገባት ልክ መግለጽ በሚቻልበት ዙሪያ እነዚህ የይዘት ፈጣሪዎች ለተከታዮቻቸው ለወጣት ተደራሲያናቸው መድረስ የሚችሉበትን መንገድ የሚያመላክት ሰፋፊ የፓናል ዲስከሽን ጭምር እንደሚካሄድ ይጠበቃል ማለት ነው። ታዲያ ለዚህ መርሃ ግብር ለመሳተፍ የመጡ የዚህ የማህበራዊ ሚዲያ ይዘት ፈጣሪዎችና ተጽዕኖ ፈጣሪዎችንም እንደሰጡን በተለይ እንዲህ አይነት እንደሚታወቀው አሁን የምንገኝበት የአድዋ ሙዚየም ነው። አድዋ ደግሞ ለመላው አፍሪካውያን የነጻነት ጮራን የፈነጠቀ ትልቅ ድል ነው። ታዲያ ይህን በሚዘክር ትልቅ ስፍራ መገኘት በራሱ ትልቅ ኩራት እንደፈጠረባቸው ነው የነገሩን። ከዚህ ባሻገር ደግሞ የአፍሪካ ህብረት ጭምር መቀመጫ በሆነችው አዲስ አበባ ደግሞ መጪውን ትውልድ ታሳቢ ያደረገ የትልቅ ጉባኤ መካሄዱ ዘርፈ ብዙ አስተዋጽኦ እንዳለው ይበልጥ ደግሞ አዲስ አበባም የአፍሪካ መዲና ነች የሚለውን በይበልጥ ያጎላ ስለመሆኑ ነው ያነሱልን። ከዛም ባሻገር ደግሞ በተለያየ መንገድ እንደው በተከፋፈለ መንገድ አፍሪካዊም ሆነ የየሀገራቸው መልክ የመግለጽ ሂደቱ ላይ እንዲህ ያለው ህብረት በከፍታ ለመግለጽ ሀገራቸውን ለማስተዋወቅ እርስ በርስ እንዲሁ ተሞክሮ ለመለዋወጥ በእጅጉ ድል የከፈተላቸው
ስለመሆኑም ጭምር ነው ያነሱልን። እንግዲህ ለተከታዮቻቸውም አዲስ አበባን በሚመጥናት ልክ እየተሰሩ ያሉ የልማት ስራዎችን በማህበራዊ ሚዲያ ገጾቻቸው እንደሚያስተዋውቁ ጭምር ነው የገለጹልን። ከዛ ባሻገር የዚህ መርሃ ግብር ተሳታፊ የሆኑት የሀገር ውስጥ የማህበራዊ ሚዲያ ተጽዕኖ ይዘት ፈጣሪዎችም ከዚህ በፊት እንደየችሎታቸውና አቅማቸው ከዚህ በፊት ሲያስኬዱት በነበረው ልክ የማህበራዊ ሚዲያ ይዘቶችን እየቀረጹ ሲሰሩ እንደነበር አንስተውልናል። ያም ሆኖ ግን አፍሪካዊ መልክ ማላበስ ላይ ክፍተት እንደነበር አንስተውልናል። አሁን ግን አፍሪካዊ አንድነትን፣ ህብረትን፣ ፓን አፍሪካኒዝም የሚያቀነቅኑ ብሎም ደግሞ እንደ አጀንዳ 2063ን የመሳሰሉ ግዙፍ አጀንዳዎችን በማሳካት ረገድ እንደ ኢትዮጵያዊ ወጣት ምን ይጠበቅብናል የሚለውን የሚያስተጋቡ መልእክቶችን ለማስተላለፍ በቀጣይ እንደሚሰሩም ጭምር ነግረውናል ማለት ነው። እንግዲህ መርሃ ግብሩ በከሰዓት ውሎም በሰፋፊ አጀንዳዎች ላይ የሚመክር ይሆናል። በቀጣይም እንዲህ ያሉ ሰፋፊ መርሃ ግብሮችን በማዘጋጀት የቀጣዩን አፍሪካ የልማት ጉዞ በበለጠ በምቹ መንገድ የማስኬድ ስራዎች እንደሚቀጥሉም ነው የተመላከተው ማለት ነው። እንግዲህ ላይኩን በእኔ በኩል ለሰዓቱ የያዝኩት መረጃ ይህን ይመስላል። ወደ አንተ እንመለስ። ሄኖክ፣ ለዘገባው አመሰግናለሁ።